እኔ ግን በዛ ሰዓት ምን ሆኜ ነው ሞኝ ነው ወላ አማኝ ልቤ ነው የከዳኝ ያልኩ በቃ ብቻ ይነ ማውራውሽ። እሺ የት ነው የምትሏላችሁ? ዩኬ እያየው ነው ከስር ዩኬ ያላችሁ ልጆች ያለው ዩኬ ነው። መብረቁ የሆነች ልጅ አውቀዋለሁ አስገባኝ እያለች ነው ትሙካ ምናምን አንዳንድ ጻፊለት ልጁ ለልጁ ሼር እንድታደርግለት ስልክ ቁጥሩ ሰጣችኋለሁ፣ ትደውሉታላችሁ። የቲክቶክ አካውንት በጀርባ ያደረገዋለሁ፣ ገብታችሁ በቲክቶክ እንዲመጣ ታደርጋላችሁ። ያለበለዚያ እውነት የዚችን ልጅ እንባ ካልተጠረገ የማንም ተጠረገ ይባል። የእውነት ኩኩዬ አንቺ ማሳብ ሲሲ የመጀመሪያዋ ስሎች ሲኞር ታማለች። ሁላችሁ ያላችሁ ሰምታችኋታል። ልጁ ቃል በቃል ያመነበትን አሰማችኋለሁ። ሪከርድ ማለት ነው። እሺ እኔ እውነት ይቅርታ ጉንፋን ይዞኛል። እውነት ለመናገር እህታችን ረዋን አማርኛ በደንብ የምትናገር ቢሆን የብዙ ሴቶች እንባ እስካሁን እያራጨች ነበር። የምር ማለት ነው። እኔም ባይ የመጣ ነው እና በጣም ያሳዝናል ታሪኩ ማለት ነው። በቃ ዋጋ ከፍላለት ከዜሮ ተነስቶ ለቫኬሽን 15 ቀን በሄደችበት ነው አግብቶ የጠበቃት እና በጣም በቃ እህታችን ተበድላለች ባይነኝ እና አንተ ደግሞ እንደ ዳኛ ከረዋን ሰምታል። ከልጁም ደግሞ መስማት አለብህ ሚዛናው እንድትሆን ማለት ነው። አንተ ዳኛ ነህ። ያው እንትን ከዛ ሌላውን ደግሞ ለህዝብ ለኦዲየንስ ነው የምሰጠው ሌላውን ማለት ነው። እና አሁን ማድረግ ያለብን ነገር በቃ ጫና ማድረግ ነው። ሁለተኛ ደግሞ እህታችን አማርኛም ስለሚያጥራት አንተ በማል እየገባ አስተካክልላት። ኮሜንት ደግሞ አትሳቁ። ይች ልጅ አማርኛ በደንብ ማውራት ብትችል ኖሮ እስካሁን 4,000 እና 5,000 ገብቶ ሰው ማየት ነበረበት እና ተረዷት። ሴት ናችሁ፣ በተለይ ሴቶ ናችሁ የምትስቁ። ነገ እናንተ በር ያንኳኳል እና እህታችን አበረታቷት። ሼር አድርጉ፣ ታብ አድርጉ። እስኪ ብዙ ሰው ይግባ። ኮፒ ሊንክ ለራሱ አላደረጋችሁም። ሼር አድርጉ፣ ብዙ ሰው ይግባ። በቃ የእህታችን ሀቅ ይመለስላት ባይ ነኝ። ለልጁም ደግሞ ሼር አድርጉለት። አመሰግናለሁ። ሼር አድርጉለት። ልጁ መንጣት አለበት። እንዲህ ካለ ያው ስራችን ስራለን እኛ እንደ ኦዲየንስ ማለት ነው። ከነገ ጀምሮ በቃ ፎቶውን እየዘቀዘቅን በየቦታው እንለጣጥፈዋለን እና ሼር አድርጉለት ይምጣ። አንድ ልጅ ደግሞ አውቀዋለሁ እያለች ነው። እስኪ እሷንም ማስገባት መደወል ከፈለጋችሁ ስልክ ቁጥር ልስጣችሁ። ዩኬ ያላችሁ በደንብ ለመጽሐፍ ዝግጁ ነው። አንድ ወንድሜ እያየው ነበር። ቱሞሮ የምትለው ወንድሜ መሰለኝ። ጃጓርም መደወል ትችላለህ። ባይዘወይ ግን ከዚህ ሆነ ስለማይመች ከታች ያሉ ሰዎች ይደውሉ። አሁን እኮ ችግሩ እኮ ምን መሰላችሁ? ልጁ ትንሽ ይቅርታ አድርጉልኝና ትንሽ ባለፈው ለማውራት ሞክሬ ነበረ፣ ግን ጥጋበኛ ነው። ህይወቱ እንደሚበላሽ አላወቅም። አረብ ሀገር ያለ መስሎት ነው መሰለኝ። እንደውም ልጅቷ በጣም ደግ ነች። በዚህ በፊት ተማቶ ሪኮርድ አለበት ከእሷ ጋር እና አንድ ሰው እንዲህ አይነት ቦታ ከወንጀል ነፃ መሆን አለበት። የራሱንም ህይወት እንዲስተካከልለት እንደዚህ አይነት ክሶች፣ ወንጀሎች መራቅ አለበት። አለዛ ህይወቱ ነው የሚበላሸው። ማበላሸት ከፈለገች በጣም ልታበላሸው ትችላለች። ያለችው እንግላንድ ነው፣ ህጉ ይደግፋታል። የሴት ልጅ እንባ አይደለም ዛሬ ገና ሲገፋኝ ገለመጠኝ ብላ የምትሰማበት ሀገር ነው ያለችው። ግን ጥሩነቷ ብዙም ወደ ህግ ቦታ አልሄደችም። ለእሱ ህይወት አስባ ነው። ስለዚህ አንዴ ደውዬለት ነበረ። በደወልኩለበት ሰዓት ማውራት አልፈለገም፣ ዘጋውና ለምንድን ነው በሰው የምታስደውይብኝ ብሎ አላት። ልጁ ትንሽ ችግር አለበት፣ አላወቀም የት እንዳለ። ነገ ጠዋት ህይወቱ እንደሚበላሽ አላወቀም። ካለው ነገር ከሰዋ ጋር ዲል አድርጎ በሰላም መጨረስ ሲገባው የትቢቱ ትቢት በኋላ ዋጋ ያስከፍለዋል ነው የምለው። በኋላ በጣም ነው ዋጋ የሚያስከፍለው እና ቀልድ መስሎታል። እና ህይወቱ የሚበላሽ ከሆነ በህይወቱ ይፍረድና እንትን ይበል እንጂ ቀላል ነው። አሁን ወደ ህግ ቦታ ሄዳ እንደው በሌላ መንገድ ብዙ መክሰስም ይቻላል። ግን ይህን ሁሉ ሳይሆን መጥቶ ቀርቦ እኛ ማስማማት እንፈልጋለን። ተስማምተው የልጅቷን ገንዘብ አሁን እንኳን ባይኖረው
በየወሩ ቃል ገብቶ በህዝብ ፊት መክፈል የሚችልበትን መንገድ እናመቻቻለን። ግን መምጣትና መናገር አለበት። በቃ ይሄ ነው የምለው እኔ። ከሁሉም እሷ የእሷ እንባ እንደዚህ አይቀርም። ያለችበት ቦታ ራይት ያለበት ቦታ ነው ያለችው፣ ወይ ኢትዮጵያ ውስጥ ወይንም ደግሞ አረብ ሀገር አይደለም ያለችው። በጣም በኤቪደንስ ብዙ ነገር አለ። በማስረጃ ነው አካውንት ውስጥ የገባው ገንዘቡ እና ችግር ውስጥ ይገባል የምለው። ምናልባት የምታውቁት ሰዎች ከዚህም ከታች የምትሰሙት ሰዎች መጥቶ በሰላም መፍታት ይቻላል ነው የምለው። በቃ በስምምነት ያላትን ነገር ከእሷ ጋር መጨረስ ነው ያለበት። አለዛ ገና ሲቲዝን ያልሆነ ሰውዬ ችግር ውስጥ ነው የሚገባው እና ይሄን ነው የምለው። ከታች ያላችሁ ሰዎች ምናልባት የምታውቁት ሰዎች ካሉ ንገሩት፣ መጥቶ እንዲቀርብና በሰላም እንዲጨርስ ይሄን ነገር አስረዱት። አለዛ ችግር ውስጥ ነው የሚገባው እሱ። ይሄ ነው የምለው እኔ። ኮሜንት እኔ አውቀዋለሁ የሚል አለ ኮሜንት ላይ እኔ አውቀዋለሁ አስገቡኝ እያሉ አስገቡትና ይምጣ ይናገር። አስገቡት። እኔ ልውረድ ወይም አንድ ሰው ይውረድና ይግባና ይናገር። የምታውቁት ሰዎች ግቡና ሀሳብ ስጡ። ምን ማድረግ እንዳለበት ምን ማድረግ እንዳለብን እኛም እንመካከርና አንደኛ የእሱም ህይወት እስከ መጨረሻው እንዲበላሽ አንፈልግም። ይቺ ልጅም እንቧ ዝም ብሎ ሜዳ ላይ እንዲቀር አንፈልግም። ስለዚህ የእንቧን ዋጋ ማግኘት አለባት። ገንዘብን የሰጠችው ሰበሰበችው እንጂ አልጎዳችውም። ሰብስባ ነው በራሷ ላይ ይህን እርምጃ የሞራልም የምንም ውድቀት ነው ያደረገባት። እውነቴን ነው የምላችሁ፣ ቀላል ነገር አይደለም። ዛሬ እኔ ነው ብለን ኢንቨስት አድርገንለት ስንት ነገር ይሆንለት አይደለም እንኳን ምንም ያላደረግለት ካጠገባችን እንኳን የሆነ ነገር ሲያደርግብን እንኳን ምን ያህል እንደሚያም እንኳን እናውቃለን፣ ምን ያህል የሞራል ውድቀት እንደሚያመጣ። ስለዚህ ይምጣ፣ ጥሩት፣ ይናገር፣ ሀሳቡን ያቅርብ። ከዛ እናመቻችለታለን። ከእሷ ጋር ዲል አድርጎ መክፈል ያለበትን መክፈል በሚችል እየሰራ እንዲከፍል እናደርጋለን። ምናልባት ላይኖረው ይችላል፣ መኪናውን የሚሸጡ ሊከፍል። ይሄ ቀልድ አይደለም። ችግር ውስጥ ነው የሚገባው በኋላ እሱ። ስለዚህ የምታውቁት ሰዎች ጥሩት ወደዚህ። ያ እሺ፣ ማነች አውቀዋለሁ ያለችው? አውቀዋለሁ የምትይው ልጅ እስኪ አንድ ጥርጣት ማነች? አይተሻታል ኩኩዬ? እስከዛ ስሚወር ታሰብች። አዎ ቆይ ከታች አስገባት ስል ታስገባታለህ። ቆይ ልጻፍልህ ከታች። እሺ ያው ሚዛናዊ ለመሆን እሱን መጥራት ነው እንግዲህ ያው ዋናው ነገር። የእሷን ነገር ሰምተናል። ያው በጣም ያሳዝናል። እሱ ይምጣና ደግሞ የእሱ የሚለውን ነገር እንሰማለን። እንደዛ ነው የሚሻለው። ያ ምን አለ መሰለሽ ሲኞርታ፣ አንደኛ ሰውየው ጥፋት ከሌለበት ሩጦ መምጣት አለበት ነው። ይጠራ። ታዲያ ስልኩን ስጠንና እንንገረው። ያ እሻው ምን እናደርጋለን መሰላችሁ? ወደ ከፋ ነገር ከመግባታችን በፊት ከፋ ነገር ማለት ምናልባት ራመድ ብሎ የሆነ ቦታ ላይ ቁርስ እንኳን መብላት እንዳይችል ማድረግ ይቻላል። የእውነቴን ነው ብላችሁ። ነገር ግን የልጅቷን ገንዘብ ላለመክፈል ከመሸሽ ይልቅ መጥቶ እንኳን ያለውን ነገር አብራርቶ ቀኑን በነገራችን ላይ እየሰማ ስለሆነ ነው ስልክ የማያነሳው። ቶሞሮ እየደወለ አያነሳም እያለ እዚህ ውስጥ ስላለህ ነው ማለት ሲኞሪታ። ከሱ ቃል የምንሰማው ሲመጣ ነው አይደል? አልመጣም። ሲመጣ ይጠየቃል። እንዴት እንደሚከፍላት እንዴት እንደሚመልስላት ይነግረናል። ደግሞ ይመልስላታል ኢንሻአላህ። የእሱ ገንዘብ አይደል። በሁሉ ነገር ሊበድላት አይገባም። አትሊስት እንኳን ገንዘቧን ይመልስላት። ፍቅሩስ ይቀር አይሻልም? እሱ ቢያደርግ ቢያንስ ትንሽ ይቀንሳል ማለት ያስባል። ኢንሻአላህ ይጠራ ብቻ ያስባል። እንደዛ ይምጣ። እሺ ስልክ ቁጥሩን ከእንደገና ልንገራችሁ እና ከአረብ ሀገርም ያላችሁ መደወል የምትችሉ የባለቤቱ ቁጥር የለሽም? ረቧል አንቺ ጋር እንደነበረ ባለቤቱ ታውቃለች? ለዛ ነው ፎቶዋን እየሸፈንኩ ያለሁት። እሺ ጥሩ። የልጁን ቁጥር ድጋሜ ልንገራችሁ አይሻልም? ሁላችሁም መደወል የምችሉ ሚስኮል ማድረግ የምችሉ ራሱ ያለ እረፍት ደውሉበት። ከዛ ውጪ እምቢ ካለ ደግሞ በቲክቶክ አካውንቱ ሁላችሁም ሼር ታደርጋላችሁ። እምቢ ካለ ደግሞ ሌባ ከሀዲ ሌባ በማለት ፕሮፋይል ቻሌንጅ አድርገን ለሳምንት እንቀጥላለን ማለት ነው። ፌስቡክ ላይ ምን ላይ አይቀርም። ከዛ በኋላ ጃጓር ባለው መሰረት
ተንኮል ከታሰበ በስነ ስርዓት እንዲታሰር ማድረግ ይቻላል። ድንበር አልፈን ራሱ ድንበር አልፈን ያደረገውን ነገር አደረገ ብለን ራሱ ማሳሰር እንችላለን። መረጃ ምናምን መያዝ ብቻ ነው የሚጠበቅብን። እኛ ተንኮል አንፈልግም። ሁሉም ኢትዮጵያዊ ናቸው፣ እህት ወንድሞቻችን ናቸው። የእሷን እንባ እንዲጠርግ መቶ ገንዘቡን ይክፈል ነው። 1,300,000 ብር ቀላል አይደለም። ያበላችሁ ያጠጣችሁን ይሄ ከርሳም ማለት ነው። ውሻ ልጅ። በነገራችን ላይ እኔ የመጀመሪያ ሪከርድ አደረግኩለት አይደለም። በመጀመሪያው ሪከርድ አየ ዝም አለ። ከዛ በኋላ ሌላ አማላቁ ቁጥር ሰላም አለይኩም አብረኩ። እኔ በቀደም አናግሬው ነበር፣ ገባ ሚዲያ ላይ እንዳየሁት ማለት ነው። እና ሚስቱ ታውቃለች ሁሉም ነገር፣ አታውቅም ላለችው እሷ ራሱ መልስ ሰጥታኛለች። ለእኔ ወዳ ለሰጠችው ያምን አገባን ያለች። አሁንም የሚሰጠን ሰው ካለ እንበለዋለን። ስለዚህ እሷም እንደሱ ባለጌ ናት፣ ገባ ሴቱና በሰው ላይ የምትፈርድ ናት። እና እኔ ብሎ አርጌያቸዋለሁ ስለሰደቡ እንጂ ሚስቱ ሁሉንም ነገር ታውቃለች፣ ነግሯታል። እና ሌላውንም ደግሞ ካገኘን እንበላለን፣ ወዶ ለሰጣን እንበላለን። አሁንም ብናገኝ አለች። ሚስቱ ራሱ በጣም ትቃጭ ባለጌ ነው ወላሂ። እሷ ደግሞ ለሞቂት መናገር ትችላለች። ሰማችሁ አይደለ? ሲጀመር የሚገናኘው ጅሎች ለጅሎች ናቸው፣ ጥሩዎች ለጥሩዎች ናቸው። ሁለት ቦርኮ ናቸው ማለት ነው የተገናኙት። ስለዚህ ትረገጣለች። እቺ አህያ ልጅ ሁለቱ ቆሻሾች ስለሆኑ ወላሂ እኔ ራሱ በጣም ብዙ የሚዘገንን ስድብ የሰደበች ሚስቱ ማለት ነው። ሁለት ሆኖ ነው የሚያናግሩ እና በቅርቡ ነው የመጣችው። ከመጣች 3 ወሯ ነው እዚህ ሀገር ላይ። ይሄ ጋብቻ ራሱ እኮ በዩኬ ይከለከላል። ገባካል? ህጋዊ አይደሉም ሁለቱም። እነሱ ግን በሚዲያ ላይ ለቋሉ ቀለበት ያደረጉበትን እሷም እንደ መረጃ መያዝ ትችላለች እኮ ይሄ የዩኬ ንግድ ስለምትችል በነጭ ብትሰራ በህጋዊ መሄድ ትችላለች። ስለዚህ እሱም አንድ አይነቶች ናቸው። በነገራችን ላይ ህጋዊ የተጋቡት ከሱ ጋር ህጋዊ ጋብቻ አላት ከሱ ጋር ህጋዊ ጋብቻ የላትም። ማንም ሰው ስደተኛ እዚህ ሀገር ላይ ህጋዊ ጋብቻ ማድረግ አይችልም። እሷ ኬስ ስለሰጠች ወደ ሀገሯ ገብታ ነው እሱ። ስለዚህ አብረው ነው የሚኖሩት። ይሄንንም እናጋልጣለን። ይሄንንም ችግር የለውም። ብቻውንም እኔ ደጋግሜ የምነግረው በሰራ ሊመጣ ነው። ይሄ ካልሆነ ቀላል ነው። እኔ ራሴ ነገሩን እጨርሰዋለሁ። ችግር የለውም። ልክ እንዳልኳቸው ነው። ጥሩዎች ለጥሩዎች ናቸው፣ ግማታሞች ለግማታሞች ናቸው። አሁን በዚች መኪና የዚችን ልጅ ገንዘብ ካልወሰዳችሁ አላህ ይችን በዚች መኪና መጥፊያችሁ ያደርጋችሁ፣ ጀሀነም ውስጥ አላህ ይቅጣችሁ። በዱንያ ላይ ግን በዚች በድሃ በምስኪን ልጅ ገንዘብ ከሆነ ሁለታችሁ ተሸራሸራችሁ ያላችሁት አላህ ሱብሃነሁ ወተዓላ የእናንተ ህይወት መጥፊያ ያደርገው። ቢስሚላህ። እኔ ሰው ለመጀመሪያ ጊዜ ሲራገም ቆሻሾች ማለት ነው። ቆሻሻ ስለሆነ ቆሻሻ ሚስት አገባ። እሷ ደግሞ እኔ የምታውቃል መሰለኝ ነበር። በነገራችሁ ላይ ፎቶዋን ለመደበቅ እየሞከርኩ ነበር። ለዛ ነው ሚዲያውን ራሱ ቪዲዮ ቢሰሩም ችግር የለውም የሚል ጥርጣሬ ውስጥ ማለት